ሰላም ወደ አድማጮቻችን ይህ ያያ ስፖርት ነው። ስቴፋን ዊሊያን እንዲሁም ደግሞ የቼልሲ ቀጣዩ አሰልጣኝ ሊያም ዴላፕ፣ የቼልሲ አጥቂ መስመር አንዶኒ ራዮላ፣ ፋብሬጋስ፣ ፊሊፔ ሉዊዝ እና ማርኮ ሲልቫ እንዲሁም ዣቪ አሎንሶን እነዚህንና ሌሎች መረጃዎችን አጠናቅሬ ተመልሼ መጥቻለሁ። ታዲያ ወደ አድማጮቻችን እናንተ የዌምብሌውን የፍጻሜ ጨዋታ ቼልሲ ማለፉ ተረጋግጧል። ታዲያ ማንቸስተር ሲቲ ተጠባቂ የሆነ በ8 ቀናት ውስጥ 3 ጨዋታዎችን ያደርጋል። ያንን በሚገባ ቼልሲዎች መጠቀም ያስፈልጋቸዋል። ማንቸስተር ሲቲ እንግዲህ ፓላስን፣ ቼልሲን በዌምብሌ በመቀጠል ደግሞ በርንማውዝን የሚገጥሙ ይሆናል። ቼልሲ ይህንን በሚገባ ረፍት በሚያገኝበት ወቅት ስለሆነ ማክፌለርን ስራዎችን መስራት የሚጠበቅባቸው ይሆናል። ወደ አድማጮቻችን የስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ አድርጉ። ሰብስክራይበሮቻችን እየቀነሱ ነውና እዛ በኩል ሰብስክራይብ በማድረግ ትብብራችሁን እንፈልጋለን። እንግዲህ የመጀመሪያው መረጃ የሚሆነው ስቴፋን ዊሊያንን በሚመለከት ነው። ስቴፋን ዊሊያን በጣም በብዙዎቹ እንዳያችሁት እንግዲህ ጉዳት አጋጥሞታል። የጉዳቱ ሁኔታ ምን ያክል ነው የሚሉ ነበሩ። አሁንም የጉዳቱ ሁኔታ አወዛጋቢ እንደሆነ እንደቀጠለ ነው። በጉዳት የውድድር ዓመቱ ቼልሲዎች ቀዶ ጥገና እንዲያደርጉ ይፈልጋሉ። ሃምስትሪንጉ ላይ ነው ጉዳት ያጋጠመው። ይህንን ተከትሎ ወደ ብራዚል እንዲያቀና ረፍትን እንዲያደርግ ፈልገው ነበር። ከ30 ቀናት በኋላ በረፍት ብቻ ለዓለም ዋንጫ ከመሳተፍ ፍላጎቱ አንጻር ያንን ውሳኔዎችን ለማድረግ ፍላጎት አለው። ይህ ለቼልሲ ጥሩ ዜና አይመስለኝም። ምክንያቱም ቀዶ ጥገናን አድርጎ ከአሁኑ ጉዳቱን ማስታመም ቢችል ለቀጣዩ ውድድር ዓመት በሙሉ ፊትነሱ የሚመለስ ይሆናል። ነገር ግን የዓለም ዋንጫ መሳተፍ መፈለጉን ደግሞ ቼልሲዎች መከልከል የሚችሉ አልሆነ። ነገር ግን ድርድሮቹ እንደቀጠሉ ነው የሚገኙት። ወደ ብራዚል እንዲሄድ ፈቅደውለታል። ቀዶ ጥገናን ቢያደርግ ግን የተሻለ ውጤታማ የሚያደርገው ይሆናል ተብሎ ይጠበቃል። የዓለም ዋንጫን መሳተፍ በተለይ ለብራዚል ብሔራዊ ቡድን የተለየ ትርጉም አለው። ስቴፋን ዊሊያን ራሱ በብዙ ሁኔታዎች ይህንን የዓለም ዋንጫ መሳተፍን ይፈልጋል። ቦታውን ማስከበር እንዲሁም በዓለም ዋንጫው ላይ የተለየ ፐርፎርማንሱን ማሳየት ይፈልጋል። እንግዲህ ቼልሲ በጉዳት በተነሳ ቀዶ ጥገና የሚያስፈልጋቸው ሁኔታዎች ውስጥ ብዙ ተጫዋቾች እንዳለፉ ይታወቃል። አንዱ ፓልመር ነው። ያለ ቀዶ ጥገና ነው ለአንድ ወር ያክል ረፍትም ወይም ደግሞ ጡንቻዎቹ ረፍትን አድርገው የተመለሱት። ነገር ግን ብቃቱ እንደዛው አይደለም። ስለዚህ በዓለም ዋንጫ ላይ ጉዳት ሊያጋጥማቸው ይችላሉ። በተለይ ቼልሲ ተጫዋቾች ይህንን የሚጠብቅ ነው የሚሆነው። የቼልሲ ጥንቃቄን ማድረግ የሚያስፈልግ ነው የሚሆነው። ከ2 ሳምንት ረፍት በኋላ ነው የቼልሲ ተጫዋቾች ወደ ፕሪሚየር ሊጉ ተመልሰው የተጫወቱት። ጥንቃቄ የሚያስፈልገው ይሆናል። በክረምቱም ቼልሲ ጥንቃቄዎችን ማድረግ አንዱ የሚያስፈልገው ይሆናል። አድማጮቻችን ሌላው የአጥቂ ጉዳይ ነው። ቼልሲን በሚመለከት እንግዲህ አጥቂ ጉዳይ ቼልሲ የሚቀጥለው ውድድር ዓመት ስንት አጥቂዎች ይኖሩታል የሚል ነው። ማኑኤል ሜጋ፣ ኒኮላስ ጃክሰን፣ ሊያም ዴላፕ እንዲሁም ደግሞ ጃኦ ፔድሮ 4 አጥቂዎች ይኖራሉ። ከነዛ ውስጥ እንግዲህ አንዱ የሆነው ሊያም ዴላፕን የሚመለከት ነው። እንደ ማትሎ ዘገባ ከሆነ ዴላፕ በቼልሲ ቤት መፋለምን ይፈልጋል። ስብስቡን የመልቀቅ ዕድሉ ጠባብ ነው የሚል መረጃዎችን አወጣል። ይህ ማለት እንግዲህ ዴላፕ በውድድር ዓመቱ ባለፉት 35 ጨዋታዎች 2 ጎሎችን ብቻ ነው ያስቆጠረው። በ24 የእንግሊዝ ፕሪሚየር ሊግ ጨዋታዎች ደግሞ ማስቆጠር የቻለው 1 ጎል ብቻ ነው። ነገር ግን የተጫወታቸው የደቂቃ ብዛቶች በሚያሳዝን ሁኔታ በጣም ትንሽ መሆናቸው መረሳት የለበትም። ቋሚ ሆኖ በተደጋጋሚ ብዙ ጨዋታዎችን መጀመር አልቻለም። ይህ ደግሞ ጎል የማስቆጠር ሂደቱ ላይ በሚገባ ተጽዕኖ እንደሚፈጥር የሚታወቅ ነው የሚሆነው። ሌላኛው እንግዲህ በዚህ ወር ላይ ወሳኝ የሚሆኑ አንዳንድ ሁኔታዎች ይጠበቃሉ። በሊያም ዴላፕ በኩል በቀሪዎቹ የእንግሊዝ ፕሪሚየር ሊግ ጨዋታዎች ምን አይነት ፐርፎርማንስን ያሳያል የሚል ነው። ሌላኛው ቼልሲ በዝውውር መስኮቱ ላይ አንድ አጥቂን የመልቀቅ ግዴታ ውስጥ ይገባሉ። በ4 አጥቂ ቀጣይ ውድድር ዓመትን ይጀምራሉ ተብሎ ይጠበቃል። የኒኮላስ ጃክሰን ከውሰቱ መመለስ፣ የማኑኤል ሜጋ አዲስ ፈራሚ ሆኖ መምጣት፣ የጃኦ ፔድሮ ጥሩ ፐርፎርማንስ፣ ሊያም ዴላፕ ነው የተሻለ ዋጋ ሊያወጣ የሚችለው። ሜጋ የተሻለ ዋጋ ያወጣል ወይ? ጃክሰንስ ፈላጊዎች ይኖሩታል ወይ? ለቼልሲ ከሶስቱ አጥቂዎች የትኛው ይለቃል የሚለው ትልቅ ውሳኔ ቢሆንም በቡድኑና በሂደቶች መካከል አንዱ ውሳኔ ነው የሚያስፈልገው ይሆናል። እንግዲህ ሊያም ዴላፕ በውድድር ዓመቱ መጀመሪያ አካባቢ ጥሩ ጥረቶች ነበሩት። ነገር ግን በውድድር ዓመቱ መጨረሻ ላይ አሁኑን ስናየው ጥሩ ፐርፎርማንስ ያለው ተጫዋች ሆኖ የሚታይ አይደለም። አንዶኒ ራዮላ፣ ማርኮ ሲልቫ እና እንዲሁም ደግሞ ዣቪ አሎንሶ እንዲሁም ደግሞ ሴስክ ፋብሬጋስ የቼልሲ ቀጣይ አሰልጣኝ ለመሆን እየተፎካከሩ ነው የሚል ነው። እንግዲህ ቼልሲ አንዶኒ ራዮላን የመጀመሪያ ቋሚ አሰልጣኝ አድርጎ ለመቅጠር ፍላጎት አለው። እንግዲህ ራዮላ በፕሪሚየር ሊጉ መቆየትን ይፈልጋል። አንዶኒ ራዮላ በፕሪሚየር ሊጉ ባለፉት ዓመታቶች በርንማውዝን ተፎካካሪ ያደረገበት መንገድ በጣም የሚደነቅ ነው። ራዮላ በኢንተንሲቲው ረገድ በጨዋታ የቼልሲን ደጋፊዎች ወደ ስሜት የሚመልስ አይነት አጫወትን ይጠቀማል። ነገር ግን ይህ ወደ ስሜት የሚመልስ አጫወቱ በርናውት ደግሞ ወይም ደግሞ የተጫዋቾች ጉልበት መቃጠል የምንለው ወይም በእግር ኳስ የኢንተንሲቲ ጉዳይ ችግር ሊገጥመው ይችላል። ከታዳጊዎች ጋር አብሮ መስራት መቻሉ፣ ታዳጊ ተጫዋቾችን ማሻሻሉ በበርንማውዝ ያሳየን ፐርፎርማንስ ነው። ቼልሲ ከሚመርጠው የአጫወት ሂደት አንጻር በጣም ተመራጭ ሊሆን ይችላል። ነገር ግን አንዱ እንግዲህ ሌላኛው በጥሩ ፐርፎርማንስም በደካማ ፐርፎርማንስም መነሳት ከሚጠበቅባቸው 2 ሰዎች ውስጥ አንደኛው አንዶኒ ራዮላ ውጤት ሲመጣ በጣም የሚገርም ተደጋጋሚ ድሎችን ያመጣል። አሁን በፕሪሚየር ሊጉ ያሉበትን ብቃት ማየት በቂ ነው። ኒውካስትልና አርሰናልን ያሸነፉበት መንገድ ባለፉት 14 ጨዋታዎች
አልተሸነፈም። ነገር ግን ደግሞ ደካማ ብቃትም ሲያጋጥመው ከ14 ጨዋታ አንድ ጨዋታ ብቻ ሊያሸንፍ የሚችል ቡድንን ገንባት የሚፈልግ ነው። ራዮላ እኔ በጣም ከማደንቃቸው ስፔናዊ አሰልጣኞች ውስጥ አንዱ ነው። እግር ኳሱን በእቅዱ የመጫወት ፍላጎቱ፣ የሚሰራው ቡድን የእግር ኳስ ክህሎት በጣም የሚያስደስተው። ነገር ግን በቸልሲ ስታንዳርድ ላይ ነው ወይ ፕሪሚየር ሊግ ዋንጫዎችን ያላሸነፍ አይደለም ወይ የሚል ሌላኛው ጥያቄ ሆኖ መነሳት የሚጠበቅበት ነው። ፋብሬጋዝ እንግዲህ ኮሞን አውሮፓ ቻምፒዮንስ ሊግ ለማሳተፍ ጥረቶችን እያደረገ እንዳለ ይታወቃል። ኮሞ በጣም ጥሩ ቡድን የሚባል ነው። ፋብሬጋዝ የገነባው ጥሩ ፐርፎርማንስም ያለው ቡድን ሆኖ በውድድሮች ላይ እየታየ ይገኛል። ነገር ግን ፋብሬጋዝ ቸልሲ ዳይሬክተሮች ጋር መግባባት የሚችል አይመስለኝም። ምክንያቱም ሙሉ በሙሉ ኃላፊነቱን መውሰድ የሚፈልግ አይነት አሰልጣኝ ነው። ስለዚህ እዚህ ላይ ትንሽ ጭቅጭቆችና ችግሮች ሊያጋጥሙ የሚችሉበት እድል ይሆናል ብዬ አስባለሁ። ነገር ግን እዚህ ጋር አብሮ መነሳት የሚጠበቅባቸው ነጥቦች አሉ። ፋብሬጋዝ ወደ ቸልሲ የሚመጣ ከሆነ የትኛውን ዋንጫ አሸንፏል የሚለው ሌላኛው ጥያቄ ሆኖ የሚታሰብ ነው። ታዲያ ዋንጫዎችን በማሸነፍ ረገድ የዣቪ አሎንሶ ተመራጩ አሰልጣኝ ይሆናል። ነገር ግን ከሊቨርፑል ጠንካራ ፉክክር ይጠብቃል። ዣቪ በጣም ተመራጭ ነው። በባየር ሌቨርኩሰን አስደማሚ ብቃትን አስደማሚ ቡድን አሳይቶናል። ከታዳጊዎች ጋር መስራት የሚችል ነው። የኢትዮጵያዎችን አቅም ማሳደግ የሚችል ነው። ሪያል ማድሪድም ጥሩ ፐርፎርማንስ የነበረው ቡድንን ለመገንባት ሞክሮ ያሳካሉት ሁኔታዎች አሉ። ስለዚህ በኔ እይታ በእግር ኳስ ውጤታማ የሚባለው ዋንጫዎች ናቸውና ከዚህ በፊት ቸልሲም በዋንጫዎችን አሰልጣኞችን ሲቀጥር የኖረውና ዋንጫዎች ላይ አተኩሮ ዣቪ አሎንሶን የመጀመሪያ ተቀዳሚ ዓላማቸው ማድረግ ወሳኝ ምዕራፍና ወሳኝም ውጤታማ ያደርገዋል ብዬ አስባለሁ። ጥሩ ቡድን አላቸው። ጥሩ ቡድኑን ማሳደግ የሚችል ከታዳጊዎች ጋር መስራት የሚችል ታዳጊዎች ጋር መስራት ብቻ ሳይሆን ውጤታማ ቡድን መገንባት የሚችለው ነው። ሌላኛው ማርኮ ሲልቫ ነው። በፉላም ቤት በጣም ጥሩ ፐርፎርማንስ ያለው ውጤታማነት ያለው ነገር ግን ከአንዶኒ ራዮላ ሁሉ ደግሞ ይህ መስራት የሚችሉት አማካኝ ቡድኖችን እንጂ ትልልቅ ቡድኖችን ሊሰሩ አይችሉም። ስለዚህ እንደ ሊየም ሁሉ ማርኮ ሲልቫም አንዶኒ ራዮላም ይህ ነው የሚባል ማስረጃን ማቅረብ የማይችሉ ናቸው ዋንጫዎችን በማሸነፍ። ሌላኛው ፊሊፔ ሉዊዝ ነው። ፊሊፔ ሉዊዝ ደግሞ በአውሮፓ አሰልጥኖ አያውቅም። ትንሽ በፕሪሚየር ሊጉ ከአውሮፓ ውጭ የሚመጡ አሰልጣኞች እንደሚቸገሩ በፊሊፔ ስኮላሪ አይተናል። ስለዚህ የተሻለ የሚሆነው ዣቪ አሎንሶ ነው ተመራጩ። ከዛ በመቀጠል አንዶኒ ራዮላ፣ ከዛ በመቀጠል ፋብሬጋዝ፣ ከዛ ማርኮ ሲልቫ፣ በመጨረሻው ፊሊፔ ሉዊዝ ሊሆኑ ይችላሉ። ቸልሲ ማንን አሰልጣኝ ይቀጥራል የሚለው አሁን በጣም አወዛጋቢው ምዕራፍ ላይ ደርሷል። መገመት ሁሉ የሚቻልበት ጊዜ አይደለም። ማንቸስተር ዩናይትድ አሰልጣኝ ይፈልጋል፣ ቸልሲ አሰልጣኝ ይፈልጋል፣ ሊቨርፑል አሰልጣኝ ይፈልጋል። አሰልጣኝ ማርኬቱንም በሚገባ ማየት የሚያስፈልግ ይሆናል። ማን ክፍት ሊሆን የሚችልበት እድል አለ የሚለውንም በሚገባ ማየት የሚያስፈልግ ይመስለኛል። አድማጮቻችን እንግዲህ የዛሬውን መረጃዎቻችን እነዚህን ይመስላሉ። የእናንተ ማን የቸልሲን አሰልጣኝ ቢሆን ደስ ይላችኋል? ኮሜንት መስጫ ቦክስ ላይ ያስቀምጡልኝ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።